እንዴት ናችሁ ጋይስ? እዩ ማአረዬ ወንዶቹን በሙሉ የጨረሻቸው አንቺ ነሽ ብንል ይሄ ማጋነን አይሆንብኝም። ደግሞ ይሄ የትኛው ሸበላ ነው እናንተ? የቅርብ ጊዜ ፎቶ ነው ስልኩ ራሱ ከማርገዟ በፊት እዚህ ባላም ይመጣል ብዬ ነበርና እዚህ ባላኛ ቆመን ቀረን። በቃ እዩ እየመረጠ ሸበላውን ወንድ ላይ የጠበሳችሁ ጋይስ። አሁን ይሄ ምንዋ ነው? ወንድሟ ነው ወይስ ፍቅረኛዋ ነው ወይስ ምንድነው? ቆንጆቹን አሁን የትናንት ነው ጥቁር አዝሙድ ማለት ነው። ሸበላ እኮ ነው ሸበላ ነው። ለዚህ ነው ብላችሁ ሸበላ ነውና ምን ይደረጋል እንግዲህ የሰው ባል ነው መመኘት ራሱ አይቻልም። ብሩኬን እንደምታውቁት ሸበላ ነው። መቼም በመጀመሪያ የተለከፈችው በቆንጆ ነው። ቆንጆ ነው የሚለክፋትና እንደው እሷ እኮ ቆንጆ አይደለችም። እውነቴን ነው። ምንም አታምርም። እንደው አፍንጫዋም ለንቁጥቁጥ ያለ ነው። እንደው አይኗም ዝም ብሎ ቻይና ነገር ነው። ጸጉሯም እንደው ዝም ብሎ ቁንጫጭት ነገር ነው። ምንም እኮ አያምርም። ግን ወንዶቹን የምትመርጣቸው ወንዶች አይጣል ነው ማለት አሁን ይሄ መለሎ ከየት ተገኝቶ ነው? እሺ አሁን ይሄ መለሎ ሰውዬ የት መጥቶ ነው? ወይ ጉድ! ይታደሉታል እንጂ አይታገሉትም ማለት በጥሩ ነው። ጥሩ ነው እንግዲህ ወደፊትም ጥሩ ቆንጆ ወንድ እንደሚገጥምሽ ባለሙሉ ተስፋ ነኝ። እና ማለት ነው። ኦ ማይ ጋድ ትናንትና እኮ በብሩኬ መረጃ ይዤባለሁ ብላለች። ምን ሊያመጡብን ነው ደግሞ ዛሬ? ምን ሊያመጡብን ነው? መቼም ቪዲዮ ይዤባለሁ አትለውም። ባለፈው ሲወራ የነበረው ተኝቶ ቀርጸዋለች ምናምን። መቼ ሰክሮ ነው ተብሏል። ከሆነ እኮ በቃ ብሩኬ እኔ ራሴን እያወቅ ከዩ ጋር አልተኛውም አለ። እንግዲህ ሰክሮ ነው ብለን እንያዘው። ሰዎች ልጅ ቪዲዮ ቀርጸው ሊሆን ይችላል። ምክንያቱም አቅዳበት አለማበት ከሆነ ለማሳመን የማታደርገው ጥረት አይኖርም። ዲኤንኤ ከመደረጉ በፊት ልጁ እስከሚወለድ ጥብቅ አልቻልንም፣ ልንፈነዳ ነው አሉ። እንግዲህ ያንን መረጃ ሌላ መረጃ አመጣለሁ፣ ሌላ ጉርንማ አመጣለሁ። አንተን አላዋርድህም ብዬ ነው እንጂ እኔ ከዚህ በላይ ማዋረድማ ሌላ ምን ልታዋርጅ ነው እናቴ? አረገዝኩልሽ ብለሽ መጣሽ የሚወዳት ልጅ አጣ። አሁን ብሩኬ እኮ ከሀይሚ ጋር እንዳይለያይ ነው እንጂ ነገር የሚያደርገው ከሀይሚ ጋር ከተለያየ ካላስ ዞር ብሎ ማየሽ ቼክ የማያደርግሽ አባት ሆንም አልሆንም አይመለከተውም። አባቱ ቢሆንም ብር ይሰጥሻል እንጂ ከኝ ጋር አይሆንም። ሰው እዩ ምን ልታመጣልን እንደሆን አላቅም። ይልቁንስ እሱን የሚለምንሽን ሰውዬ ብትጠጊው ይሻላል። አሁን እንኳን ይሄ ራሱ የሚያስጠጋት አይመስለኝም። ምክንያቱም ተጠራጥሯል። ልጁ የኔ አይደለም እያለ እየሰከሰ ነውና ሌላም ሊሆን ይችላል እና ወይኔ ውርደት ሴት ልጅ ግን በዚህ ልክ ራሷን በራሷ ስታዋርድ ለመጀመሪያ ጊዜ አየውና የኔ ወዶች ሀይሚ ጠፍታለች። በጣም የኔ ቆንጆ የት እንደሄደች አይታወቅም። ዛሬ ትመጣለች ብዬ አስባለሁ። ቲክቶክ ላይ ኢንስታግራም ምናምን የለችም። በቃ ጥፍት ብላለች፣ ልም ብላለች። በእርግጥ ራስን ማዳመጥን የመሰለ ነገር አለ የለም። እዚህ ጋር ካሜራ ጋር እየመጡ መጥፎ ነገር ከመነጋገር ዝም ይሻላል። ዝም የሚባል ነገር አለ። ዝም ማለትን የመሰለ ነገር የለም። ስለዚህ ሀይሚዬ እኔ ቅመም ዛሬ ትመጣለች ብዬን ማስበው። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ሰሞኑን ብዙ ነገሮችን እንትን እያል ነው። በነገራችን ላይ ማለት ነው እኔ እዩ እንዲሁም ማለት ነው በቃ የሆነ ምንም ዩቲዩብም ሶሻል ሚዲያ ብዙ ማታቅ ነበር የሚመስለኝ። ግን በጣም ብዙ ቪዲዮዎች እየወጡ ነው። ብዙ ፎቶዎች ከብዙ ሰው ጋር እየሰራችሁ ቪዲዮ ከብዙ ሰው ጋር የተገናኘችው ምናምን በቃ በእርግጥ ሰው ከብዙ ሰው ጋር ተገናኘ ማለት የሆነ ነገር ያደርጋል ማለት አይደለም። ግን በቃ በደንብ ታውቃለች ሶሻል ሚዲያ እንዴት እንደሚጠቀም የምታቅለጅ ናትና ስራዬ ብላ ሆን ብላ አቀዳበት ፕላን አርጋበት ሁሉ የመጣች ይመስለኛል። ምክንያቱም እዛ ቡታጅራ ያሉ ልጆች ሁሉም ዩቲዩብ ስለሚሰሩ ሶሻል ሚዲያ በደንብ ያውቃሉ። ዩቲዩብ በደንብ ነው የሚከታተሉት። ምክንያቱም ሰው የሚመስለው እኮ አካባቢው ነው። አሁን በአካባቢያችን ግብርና ከሆነ ግብርና ነው፣ ገበሬ ነው መሆን የምንፈልገው። ሰው እኮ ያየውን ነው መሆን የሚፈልገው ጋይስ። አሁን በእኛ አካባቢ መምህር ካለ በቃ ያችን መምህር ለመሆን መጋጋጥ ነው። ዶክተርም ካለ እንደዛው ዶክተር ለመሆን መጋጋጥ ነው። ስለዚህ እንደዛ ስለሆነ አካባቢያቸውን መምሰል ነው የሚፈልጉት። አሁን በእኛ አካባቢ እኔ አሁን እስከ ትምህርት ቤት ጨርሼ ምናምን አዲስ አበባ እስከመጣ ዩቲዩብ የሚባል ነገር ቲክቶክ የሚባል ነገር አላቅም ከነመፈጠሩ። አዲስ አበባ ከመጣ በኋላ ቲክቶክን አውቃለሁ። እዚህ ከመጣው ደግሞ ዩቲዩብ እና ፌስቡክ ምናምን እንደየ አካባቢው ነው። እኛ አካባቢ እንደዛ አይነት ነገር የለም። ስራ ነው፣ ግብርና ነው ምናምን ሌላ ትምህርት ምናምን ነው እንጂ እንደዚህ ጭራሽ ተምሮ ዩኒቨርሲቲ መሄድ ወይኔ እኔ መጓጓም እንደው ታውቃላችሁ የአካባቢ ልጆች ዩኒቨርሲቲ ስለሚሄዱ በቃ መቼ ነው ተፈትኜ ዩኒቨርሲቲ ካልሄድኩ
ውጤት ሳይመጣ ስልክ ካልተገዛለ የሩዋንዳ ብትበጥ በጥብጨ ውጤቱም አላውቅሽም አለ። እድሜ ለብርሃኑ ነጋ አናውቅሽም አታውቂኝም ብሎ ሸመጠጠኝ። ከዛ ወደዚህ መጣው። እግዚአብሔር ይመስገን። ግን ያን ቀን በጣም በሰዓቱ ቢከፋኝም አሁን ግን በጣም ነው የማመሰግነው። ምክንያቱም ከኔ ጋር የተማሩ ልጆች ምናምን አሁን አረብ ሀገር ተመልሰው ሊመጡ ነው፣ ተመርቀው ወደዚህ ሊመጡ ነው። ወሰጅን እያሉ ነው እኔን ራሱና ፈጣሪ ሁሉንም ነገር ሲያደርገው ለበጎ ነው። በቃ አሁን ምንም ነገር በህይወቴ ቢፈጠር ማለት ነው በቃ ለበጎ ነው ብዬ ነው የማልፈው። ለኔ ሌላ ጥሩ ነገር ተዘጋጅቶልኝ ነው። አንድ መጥፎ ነገር ስታጡ ሌላ የተሻለ ከዛ የተሻለ ነገር ይገባቸዋል ስለሚል ነውና አስባችሁታል። ተመርቄ ከዛ ወደዚህ ደግሞ መጥቼ ሽማግሌ ሆኜ ምናምን ተመስገን 4 አመቴን አላባኮንኩምና አይስም ያንቺን ታሪክ ልታወሪ ነው የመጣሽ ወይስ አስተያየት ልትሰጭ ነው? አንዳንድ እኮ ምስጥ ብዬ የሚሄደው ነገር ምን መሰላችሁ? ትዝ ያለኝ እዩ የመጣችበት ዋናው አላማዋ ላወራ ብዬ በስማም ዚግዛግ ነው የሄድኩት። ወደዛ ሄጄ ወደዚህ ተመልሼ እንደገና ወደዚህ እና ሰው የሚመስለው አካባቢውን ለመምሰል ይጋጋጣል። እንደ ጓደኞቼ ዩኒቨርሲቲ ታች ስልክ ይዤ ለመግባት ካልገዛችሁ ብዬ ገና ውጤቱ ሳይመጣ ስበጠብጥ እንደነበረው እሷም ዩቲዩበር ለመሆን ነው የምትጋጋጠው። ሆዷ እንደዚህ ገፍተራ የምትጋጋጠው ፕላን አርጋበት ከሱ አርግዣለሁ ብዬ ከዛ ዩቲዩብ ላይ ወጣለሁ፣ ከዛ ታወቃለሁ፣ ከዛ የራሴን ዩቲዩብ ከፍታለሁ። እውነትም ተሳክቶላታል። ከፍታ በአንድ ቀን 10,000 ሰብስክራይብ አምጥታለች። ዛሬ ደግሞ ወይ ከወንድሟ ወይ ከእህቷ ወይ ከእናቷ ጋር መታ እንግዲህ የምትበጠብጠው ይሆናል ማለት ነው በራሷ ቻናል። እሱም በራሱ ይመጣል፣ እሷን በራሷ ትመጣለች። ዛሬ ወይ በሀይሚ ቤት ይመጣሉ፣ ካለበለዚያ ሁለቱም በራሳቸው ይመጣሉ። ሀይሚ ደግሞ ራሷን እያዳመጠች ይመስለኛል ምን መወሰን እንዳለባት። አንዳንዴ በችኮላ የምንወስናቸው ነገሮች ለወደፊት ቂም አዝለው ይቀራሉ። ሀይሚ ተረጋግታ መወሰን አለባት ብዬ ነው የማስበው እኔ። አሁንም ቢሆን ብዙ ታይ የሆነ ብሩክ ላይ ነው ያለው ሁሉም ነገር እንጂ ሀይሚ ምንም ያጠፋችው ነገር የለ፣ ያደረገችው ነገር የሚሆነውን ነገር በሙሉ እየተመለከተች ነው። ስለዚህ መጨረሻውን አይታ ነው መወሰን የምትችለው። እሷም ብላለች መጨረሻውን አይቼ ነው መወሰን የምችለው ብላለች። አሁን ላይ ሀይሚ በሚፈጠረው ነገር ሁሉ አዲስ ሰው አይደለም። ምክንያቱም መጀመሪያ በቃ አንዴ ሰምታለች እውነቱን። አዲሷ እስካልሆነ ድረስ እያንዳንዱ የሚፈጠረው ነገር ምንም ሊመስላት አይችልም። ምክንያቱም ተለማምደዋለች። አንድም ማጣት ነው፣ አንድም ማግኘት ነው። በቃ ሌላ ምንም ነገር የለም። ብሩኬ ደግሞ ሀይሚን ካጣት ለእዩ የበለጠ መጥፎ ነገር ነው። እዩ ለዛ ነው ይቅርታ ጠይቃ ሀይሚና ብሩክ እንዲታረቁ ፈልጋለሁ ያለች። ብሩኬ ሀይሚን ካጣ እዩ ለአንድየው ቼክም አያደርጋትም። ምክንያቱም አሁን የሚለማመጣት ሀይሚን ላለማጣት ነው ብዬ አሰብኩኝ። ስህተቱ ቢሳሳትም በቃ የሚለማመጥ ሀይሚን ላለማጣት ነው እንጂ ሀይሚን ካጣት እኔ እዩን ራሱ ብር ራሱ የሚረዳት አይመስለኝ። ምክንያቱም የሚወዳትን ልጅ አሳጥተው ለእሷ መልካም ነገር ያደርግላታል ብዬ አላስብም። ግን እሷ ሁለቱ አንድ ላይ እንዲሆኑ አድርጋ የራሷን ጥቅም የምትፈልግ ከሆነ እንደዛ ማድረግ ነው ያለባት። አሁንም ቢሆን ማለት ነው እዩ አሁን ሌላ ፋይል፣ ሌላ መረጃ፣ ሌላ ነገር ካመጣሽ ነገሮች ይብሳሉ። ብሩኬ ከአንቺ ጋር ላይሆን አንቺ የባሰ ቂም በቀል ነው እያዛልሽ የምትሄጁ። እነሱ በተለያዩ ቁጥር ብሩኬ ደግሞ ለአንቺ ምንም ነገር ሊረዳሽም ሊያግዝሽም አይችልም፣ ሊራራልሽ አይችልም። በህግም ቢሆን 1 ቀን 2 ቀን ሊሰጥ ይችላል። ከዛ በኋላ ላሽ ይላል። የታገኘዋለሽ ሰው አንቺ ተረጋግተሽ ማስማማት አለብሽ እንጂ የበለጠ ማጣላት የለብሽም ብዬን ማስበው። ሀይሚ ደግሞ ዛሬ እንደምትመጣ ባለሙሉ ተስፋ ነኝ።